ሰላም ሰላም የቴክኒክ የኢትዮጵያ ቤተሰቦች እንዴት ናቸው? እኔ ያለው ይመስገን። ባለፈው የፋላሲ በብዙዎቻችሁ ጥያቄ መሰረት ፋላሲ ጀምረን ነበረ እና ፓርት 1ን ሰርተናል። አሁን ደግሞ ቀጣዩን ፓርት 2 እና የመጨረሻውን ክፍል እንሰራላችኋለን። ባለፈው እያንዳንዱን የፋላሲ ክፍሎች ምን ምን እንደሆኑ ፋላሲን ከመጀመሪያው ጀምሮ እያንዳንዱን ነገር አይተን ነበርና ግማሽ የሚያክሉ ከ22ቱ ከተሰጡን 22 ፋላሲዎች ወደ ግማሽ ወደ 11 የሚሆኑትን አካባቢ አይተን ነበረ። ዛሬ ደግሞ ቀጣዮቹንና የቀሩትን የፋላሲ አይነቶች እንመለከታለን። ባለፈው ትዝ ካላችሁ ፋላሲ እንደ ጀነራል እንደ አጠቃላይ በአምስት ክፍሎችን ከፍለን ነበር ያየነው። የመጀመሪያው ፋላሲ ኦፍ ሬሌቫንስ ብለናል። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን ብለናል። ሶስተኛው ፋላሲ ኦፍ ዊክ አናሎጂ ብለናል። አራተኛው ፋላሲ ኦፍ አምቢጊቲ ብለናል። አምስተኛውና የመጨረሻው ፋላሲ ኦፍ ግራማቲካል አናሎጂ ብለን በእነዚህ አምስት ክፍሎች ከፋፍለን ነበር። ስለዚህ ፋላሲ 22ቱ ፋላሲ በእነዚህ አምስት የፋላሲ አይነቶች ውስጥ የሚካተቱ ናቸው ማለት ነው። ስለዚህ መጀመሪያ የእነዚህን ኮንሰፕት ስንረዳ በቀላሉ ፋላሲዎቹን ለመመደብ ይቀለናል ማለት ነው እና ወደ ዛሬ ባለፈው ካቆምንበት እንቀጥላለን። ባለፈው ያቆምነው ምን ላይ ነበረ? ፋላሲ ዊክ ኢንዳክሽን ላይ ያሉ ብዙ ፋላሲዎች ነበሩ። ከነዛ ፋላሲዎች ውስጥ ፎልስ ኮዝ ፋላሲ የሚለው ላይ አቁመን ነበር ከዚህ በፊት ስሊፐሪ ስሎፕን አይተን። ስለዚህ ፎልስ ኮዝ ፋላሲ ብለን እንጀምራለን። ፎልስ ኮዝ ፋላሲ ማለት ኮንክሉዥን ዲፔንድስ ኦን ሰም ኢማጂንድ ካዥዋል ኮኔክሽን ኦፍ ኢቨንትስ which may not exist in reality። ሊገናኙ የማይችሉ የሚመስሉ ነገሮችን ዲፔንድም ሊያደርጉ የማይችሉ ነገሮችን ወይም ኢማጂን የምናረጋቸው ነገሮችን ኮኔክሽን ኦፍ ኢቨንትስ which may not exist in reality ሪያሊቲ ላይ ኤግዚስት የማያደርጉ ኮኔክሽኖችን ተጠቅመን ልንሰራው የምንችለው ፋላሲ አይነት ነው። እዚህ ጋር ወደ ታች ገብተን ስንዘረዘረው በደንብ ትረዱታላችሁ። ስሪ ቫራይቲስ ኦፍ ፎልስ ኮዝ ፋላሲ የሚባሉ ሶስት አይነት ቫራይቲዎች አሏቸው። የመጀመሪያው ፖስት ሆክ ኢርጎ ፕሮፕተር ሆክ ፋላሲ ይባላል። ትንሽ ለመያዝ ከበድ ይላል። ቀለል እያደረጋችሁ ለመያዝ ሞክሩ። ግን ፖስት ሆክ ኢርጎ ፕሮፕተር ሆክ ፋላሲ ይባላል። ይሄ ማለት አንዱ የፎልስ ኮዝ ፋላሲ አይነት ነው። ምንድነው የሚያደርገው? ዲፔንድስ ኦን ቴምፖራል ሰክሴሽን ኦፍ ኢቨንትስ ወይም ምንድነው ዲፔንድስ ኦን ቴምፖራል ሰክሴሽን ኦፍ ኢቨንትስ የሆኑ ኢቨንቶች በተደጋጋሚ ወይ በተከታታይ ሲከሰቱ የአንደኛው ኢቨንት መከሰት ምክንያት ሌላኛው ኢቨንት ነው። ለዚህ ምንድነው ምክንያት ተብሎ ሲጠይቅ ተከታታይ የመከሰታቸውን ነገር የሚያስቀምጥልን ከሆነ ፖስት ሆክ ኢርጎ ፕሮፕተር ይባላል። ይሄ ማለት ለምሳሌ y is caused of x because x exists before y ምን ማለት ነው? y caused የሆነው y በኤክስ ምክንያት ነው የተፈጠረው ኦር በኤክስ ምክንያት ነው የተከሰተው። ለምን ሲባል ኤክስ ከዋይ በፊት ነው የነበረው። ኤክስ ከዋይ በፊት ስለነበር ዋይ ከኤክስ ነው የተፈጠረው አይነት ሐሳብ ነው የሚኖረው ማለት ነው። ለምሳሌ ኤግዛምፕል ወስደን እንመልከት። after I started taking this herbal drink my headache went away so the drink cured me the drink cured my headache። አሁን ይሄንን መድኃኒት የኸርባል ይሄ ላይክ የቅጠል መድኃኒት ነው ኦር የሚጠጣ ነገር ነው። ይሄንን የሚጠጣ የመድኃኒት ብትሉት ይሻላል። ስለዚህ ይሄንን መድኃኒት ይሄንን ኦር የሚጠጣ የመድኃኒት መውሰድ ከጀመርኩኝ በኋላ አስቡት። እዚህ ጋር በደንብ ልታተኩሩበት የሚገባው ነገር ከዶክተር የታዘዘ ለራስ ምታት የሚሰጥ አይነት አይደለም ይሄ ነገር ግን የሆነ የሚጠጣ ድሪንክ ነው። ኸርባል የሆነ ድሪንክ ነው። ይህን ኸርባል የሆነ ድሪንክ መጠጣት ከጀመርኩ በኋላ ሄዴኬ ወይም ራስ ምታቴ ምን ሆነ ይላል? ሄደ ወይም ራስ ምታት ለቀቀኝ። ስለዚህ ይሄኛው ድሪንክ ራስ ምታት ይፈውሳል ብሎ ተናገረ ማለት ነው። ነገር ግን እዚህ ጋር እንደ ምክንያት ያቀረበላችሁ ምክንያቱ ምንድነው ብላችሁ ብትጠይቁት ይሄንን መድኃኒት ከጠጣው በኋላ ራስ ምታቴ ስለተሻለው ራስ ምታቱ በተለያየ ምክንያት ሊሻለው ይችላል። ስለዚህ አንድ የተከሰተን የሆነ ከዚህ በፊት የሆነ ነገር ስለተከሰተ ይሄ ነገር ሆኗል የሚባለው ነገር ፋላሲ ነው። ምን አይነት ፋላሲ ነው ከተባለ
ፎልስ ኮዝ ፋላሲ ሆነና ከፎልስ ኮዝ ፋላሲ ፖስት ሆክ ኢርጎ ፕሮፕተር ፋላሲ ይባላል። ነን ኮዛ ፕሮኮዛ ፋላሲ አይ ቲንክ ይሄኛው ከዚህኛው ትንሽ ቀለል ይላችኋል። ነን ኮዛ ፕሮኮዛ ፋላሲ ሌላኛው ሁለተኛው የፎልስ ኮዝ ፋላሲ አይነት ነው ማለት ነው። ይሄ ምን ማለት ነው? means not the cause for the cause ለምክንያቱ ምክንያት ያልሆነ ነገር ማለት ነው። ምክንያቱ ወይም ትክክል ያልሆነ ምክንያት ማለት ነው። የሆነ ኮንክሉዥን ልንሰጥ ትክክለኛ ምክንያት or ትክክለኛ በቂ ያልሆነ ምክንያት ስንሰጥ ያኔ ነን ኮዛ ፕሮኮዛ ፋላሲ ነው። ለምሳሌ ከምሳሌ በፊት አንድ ነገር እዚህ ጋር እናውራ። occurs coincidental occurrence of events or mistake cause for an effect ለየሆነ ኢፌክት ወይም ለየሆነ ይሄ መጨረሻ ላይ ለሚወጣ ኮንክሉዥን ምን ሲኖረው occurrence of events mistake cause እዚህ ጋር የተቀመጠው ኮዙ ምክንያቱ ለተፈጠረው ኢፌክት ወይም ኮንክሉዥን ስህተት ሲሆን አላግባብ ሲሆን ያኔ ነን ኮዛ ፕሮኮዛ ፋላሲ ይፈጠራል ማለት ነው። ለምሳሌ ኤግዛምፕል students failed the exam because they sat in the back seat ለምሳሌ ስቱደንቶች ወይም ተማሪዎች ምን አደረጉ? ኤግዛም ፌል አደረጉ። ኦኬ ለምንድን ነው ኤግዛም ፌል ያደረጉት? ከኋላ ስለተቀመጡ። አሁን ኮንክሉዥን ሰርቷል። እሺ ለምሳሌ ተማሪዎች ፌል አደረጉ። ኦኬ ፌል አድርገዋል። ግን ፌል ለማድረግ ብዙ ምክንያት ሊኖር ይችላል። ግን ኋላ መቀመጥ ፌል ለማድረግ ምክንያት ሊሆን አይችልም። ምክንያቱም ኋላ ተቀምጠው የሚሰሩ ተማሪዎች አሉ። ለዛ because they sat in the back seats ኋላ ላይ መቀመጣቸው ነው ፌልድ እንዲሆኑ ያደረጋቸው ካለ ይሄ ምንድነው? ፎልስ ኮዝ ፋላሲ ነው። ኮዙ ፎልስ ነው። እዚህ ጋር ኋላ መቀመጣቸው የሚለው ኮዝ ፎልስ ነው ማለት ነው። ስለዚህ ይሄን ታይም ነን ኮዛ ፕሮኮዛ ብላችሁ መጠቀም ትችላላችሁ። ዘን ኦቨር ሲምፕሊፋይድ ኮዝ ፋላሲ ይባላል ማለት ነው። ኦቨር ሲምፕሊፋይድ ኮዝ ፋላሲ ማለት multitude of causes are responsible for a certain effect but the arguer selects just one of this cause and represents it as a sole cause አሁን ይሄ ብዙ ጊዜ እኛም ጋር የምንሰራው ሌሎችም ሰዎች ጋር ሲሰሩት የምንመለከተው ምንድነው? ፋላሲ ነው። ምን አይነት ፋላሲ ነው? ለምሳሌ አንድ ነገር እንዲፈጠር ብዙ ነገር ምክንያት ሊሆን ይችላል። አንድ ነገር እንደ ኮንክሉዥን ይሄ ነገር ተፈጠረ ስንል ብዙ ነገሮችን ዘርዝረን መመልከት እንችላለን። እንደ ምክንያት ልንጠቅሳቸው እንችላቸው ማለት ነው። ስለዚህ ምን ይላል? multitude of cause are responsible for a certain effect የሆነ certain effect እንዲፈጠር ብዙ አይነት ኮዞች ምክንያት ሊሆኑ ይችላሉ። ነገር ግን ይሄ ፋላሲ የሚሰራው መቼ ነው? አንድ ኮዝ መርጠን ለነገር ሁሉ መፈጠር ምክንያት የሆነው ያ ኮዝ ነው ብለን ስንናገር ያኔ ኦቨር ሲምፕሊፋይድ ኮዝ ፋላሲ የፎልስ ኮዝ ፋላሲ አንዱ አይነት የሆነው ኦቨር ሲምፕሊፋይድ ኮዝ ፋላሲ እንሰራለን ማለት ነው። ለምሳሌ a student fails the exams only because of they don't study ተማሪዎች ፈተናቸውን ወደቁ። የወደቁበት ብቸኛው ምክንያት ባለማጥናታቸው ነው። ይሄ ፎልስ ኮዝ ምክንያቱም አሁን አለማጥናት ብቻ ላይሆን ይችላል ተማሪ እንዲወድቅ የሚያደርገው ምክንያት በጣም አጥንቶ ግን ያጠናን ዘዴው ልክም ላይሆን ይችላል። ስለዚህ አለማጥናቱ ብቻ ለመውደቁ ምክንያት አይደለም። ኦንሊ የምትለዋ ሐሳብ ያንን ፎልስ ኮዝ ፋላሲ አድርጋ ኦቨር ሲምፕሊፋይድ ኮዝ ታደርገዋለች ማለት ነው። ስለዚህ ለጀነራሉ ለአጠቃላዩ የሆነ አንድ ኢፌክት ወይም ኮንክሉዥን ለዚህ ሁሉ የተፈጠረው ምክንያቱ አንድ ምክንያት ይዘን ምክንያቱ ይሄ ብቻ ነው ምንል ከሆነ ያኔ ኦቨር ሲምፕሊፋይድ ኮዝ ፋላሲ ይባላል ማለት ነው። አሁን እነዚህ ሁሉ በምን ስር የሚካተቱ ናቸው? ፋላሲ ኦፍ ዊክ ኢንዳክሽን ላይ የሚካተቱ ናቸው። ቀጣዩ ፋላሲ አይነት በፋላሲ ኦፍ ዊክ ኢንዳክሽን ውስጥ የሚካተተው ምንድነው? ፋላሲ ኦፍ ዊክ አናሎጂ። ፋላሲ ኦፍ ዊክ አናሎጂ ላይ ምን አለ? arguers draw the conclusion depending on insignificant similarities of two or more things አሁን ሁለት ወይም ሶስት
የማያስፈልጉ ምክንያቶችን ዊክ የሆኑ አናሎጂዎችን አስቀምጦ ነገር ግን በዛ ተመስርቶ ኮንክሉዥን የሚሰጥ ከሆነ አንደኛ ምን ይባላል? ፋላሲ ኦፍ ዊክ አናሎጂ፣ ዊክሊ አናሎጂ አድርጓል ወይም አመሳስሏል። ይሄ ደካማ ምስስሎች ማለት ነው። ወይም ይሄ ለምሳሌ የሆነን አርጊውመንት በትክክል ሪፕሬዘንት የማያደርግ ዊክ የሆነ ምስስሎች ማለት ነው። ስለዚህ አርጊወርስ ድሮ ኮንክሉዥን ዲፔንዲንግ ኦን ኢንሲግኒፊካንት ሲሚላሪቲስ፣ ሲግኒፊካንት ያልሆነ ሲሚላሪቲ ላይ በዛ ቤዝድ ሆኖ ምን ሲሰጥ ኮንክሉዥን ሲሰጥ ያለው የፋላሲ አይነት ነው ማለት ነው። ፋላሲ ኦፍ ዊክ አናሎጂ። ስለዚህ አርጊወርስ ድሮ ኮንክሉዥን ዲፔንዲንግ ኦን ኢንሲግኒፊካንት የሆኑ ሲሚላሪቲዎችን ሲያመሳስልና በዛ ተመስርቶ አላስፈላጊ የሆኑ ምስስሎችን በመጠቀም ኮንክሉዥን ሲሰጥ ማለት ነው። ምሳሌ ስንመለከት ቀለል ይላቸዋል። ለምሳሌ a football team is like a robot. A football team is like a robot. Robot don't get tired. So players should not get tired either. So players should not get tired either. ይሄ ማለት ተጫዋቾቹ ሮቦት ናቸው አለ። እሺ ሮቦት አይደክመውም። እሺ ስለዚህ ተጫዋቾቹ አይደክማቸውም። አሁን ተጫዋቾቹንና ሮቦትን ያገናኘበት ምስስሎሹ በጣም ደካማ ነው። ምክንያቱም ይሄ አሁን ለምሳሌ ሰው የፈለገ አይደክሙም ብንልና ሮቦት አይደክሙም የምንለው ዘሴም አይደለም። ሮቦት ያለ ድካም ሊሰራ ይችላል። ሰው ግን የፈለገ ያለ ድካም ቢሰራ መድከሙ አይቀርም። ስለዚህ ምስስሎሹ መጀመሪያም የተጠቀመው ምስስሎሽ ሮንግ የሆነ ወይም ልክ ያልሆነ ምስስሎሽ ነው። ስለዚህ ኢንሲግኒፊካንት የሆኑ ይሄ በጣም ይሄ ምስስሎሹ አንዳንድ ሰው ሲያመሳስል ካያችሁ ምስስሎሹ ደከም ይላል በቃ። ስለዚህ ምንም ሴንስ አይሰጥም። ሶ እንደሱ አይነት ነገር ሲገጥማችሁ ያ ፋላሲ ኦፍ ዊክ አናሎጂ ማለት ነው። አናሎጂው ዊክ ነው ማለት ነው። ቀጣዩ ፋላሲ ኦፍ ፐርሰፕሽን። ከዚህ በፊት ስንት አይተናል? ሁለት አይተናል። ፋላሲ ኦፍ ሬሌቫንስ እና ፋላሲ ኦፍ ዊክ ኢንዳክሽን። ስለዚህ ከዚህ በፊት የጠቀስናቸው ሁሉ ፋላሲ ኦፍ ዊክ ኢንዳክሽን ናቸው። ኤንድ ፋላሲ ኦፍ ሬሌቫንስ ባለፈው አይተናል። ሶ ከባለፈው ቀጥለን አሁን ፋላሲ ኦፍ ዊክ ኢንዳክሽንን ጨረስን። አሁን ደግሞ ቀጥለን የምናየው ፋላሲ ኦፍ ፐርሰፕሽን ነው። ይህ ማለት ቱ ፐርሲው ሚንስ ቱ ቴክ ሰምቲንግ ፎር ግራንትድ፣ የሆነን ነገር ለግራንትድ በሆነ መልኩ መውሰድ ማለት ነው። ፐርሰፕሽን ማለት the assumption given in the premises is not supported by proof but arguer invite the audience to accept as it is። ምን ማለት ነው? እዚህ ጋር አሰምሽኑ እዚህ ጋር የሚጠቀሱት በፐርሰፕሽን የሚጠቀሰው ወይም ፋላሲ ኦፍ ፐርሰፕሽን የሚባለው ፋላሲ አይነት the assumption given in the premise ወይም በፕሪሚሱ የሚሰጡት ሐሳቦች ፐርሰፕሽኖች ምንድናቸው? not supported by proof በፕሩፍ ሰፖርት የተደረጉ አይደሉም ወይም ፕሩፈብል አይደሉም። ነገር ግን arguer invite the audience to accept as it is። አርጊውመንቶቹ ግን ኦዲየንሱን ሸውደው ወይም ኦዲየንሱን እንዲቀበል የሚያደርጉ አይነት ናቸው። ማለት አሳማኝ የሚል ነገር አያቀርቡላችሁም፣ ግን ይሄ አርጊወሮቹን ወይም ይሄ ሰዎቹን ለመሸወድ የሚያተኩር ወይም ሰዎቹን ወይም አርጊወሮቹን ምክንያታዊነትን አቅርቦ ሳይሆን ማሳመን የሚፈልገው በመሸወድ ለማሳመን የመሞከር ሂደት ነው ማለት ነው። ለምሳሌ በዚህ ውስጥ የሚካተቱ ኮንቴንት የሚያደርጉ ፋላሲዎች ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፎልስ ዳይኮቶሚ እና ሰፕረስድ ኤቪደንስ የሚባሉ እነዚህ አራት ፋላሲ አይነቶች በዚህ በፋላሲ ኦፍ ፐርሰፕሽን ውስጥ ይካተታሉ ማለት ነው። እዚህ ጋር እስኪ አራቱንም ዘርዘር አድርገን እንያቸው። የመጀመሪያው ቤጊንግ ኩዌስችን ይባላል። ቤጊንግ ኩዌስችን arguer uses confusing phraseology ኮንፊውዚንግ የሚያደርግ ፋራሲዮሎጂ ተጠቅሞ ወይም ኮንፊውዝ የሚያደርጉ ሐሳቦችን ተጠቅሞ ኦዲየንሶችን ለመሸወድ የሚሞክርበት ዘዴ ነው ማለት ነው። ይሄ ዘዴ ለምሳሌ presumes that the premise provide adequate supports for the conclusion
ፐርሲውም የሚያደርገው ነገር ምንድነው? ፕሪሚሱ ፕሮቫይድ የሚያደርገው አዲኩዌት የሆነ ሰፖርት ነው። ለምኑ? ለኮንክሉዥኑ አዲኩዌት የሆነ ሰፖርት ነው የሚሰጠው ማለት ነው። ምኑ? ፕሪሚሱ። ለምሳሌ እዚህ ጋር ምን እንመልከት? instead of giving real evidence the argument goes in circle። አሁን አዲኩዌት የሆነ ወይም በቃ ይሄ እንደሚባለው ሰርክል ነው የሚሰራው። ፕሪሚሱ ለአርጊውመንቱ ትክክለኛ የሆነ ሐሳብ ምናምን አይደለም የሚሰጠው፣ ዝም ብሎ ይሽከረከራል፣ ሰርክል ይሰራል። እንዴት ብትሉ ለምሳሌ ኤቪደንስ አይሰጣችሁም፣ ግን በቃ አርጊውመንቱን ሊገልጥ በሚመልኩ ለመግለጥ በሚሞክር መልኩ ዝም ብሎ የሆነ ኢንፎርሜሽን ይሰጣችኋል፣ ሰርክል እያደረገ ማለት ነው። የሆነ ነገር ላይ የተሽከረከረ ኢንፎርሜሽን ይሰጣችኋል። ለምሳሌ ሲምፕሊ ኤግዛምፕል ስናይ በጣም ቀላል ይላል። ሶ ይሄ instead of the giving real evidence the arguments in a circle የሆነ ኤቪደንስ ከመስጠት ይልቅ ዝም ብሎ ሰርክል ይሽከረከራል። እሺ ለምሳሌ ኤግዛምፕል እንውሰድ። this book is the best። ይሄ መጽሐፍ በጣም ቤስት ነው ወይም በጣም አሪፍ ነው because it's better than all other book። አሁን እዚህ ጋር እስኪ ይሄንን ስጠይቃችሁ ይሄን ስታነቡት ምን ታያችሁ? ማለት ምንድነው የሰጣችሁ ኢንፎርሜሽን? ማለት ቡኩን ቤስት እንዲባል ያደረገውን ሪዝን ሰጥቷችኋል? አልሰጣችሁ። ግን በቃ ለመሸወድ ሞክሯል። ምንድነው ለመሸወድ የሞከረው? ቡኩ በጣም ቤስት ነው። እሺ ለምን አልክ ምናምን ስትሉት ምክንያቱም ከሁሉም ቡኮች ስለሚበልጥ። አሁን እዚህ ጋር እንዲያቀርብ የተጠየቀው ቡኩ የመብለጡን ከሌሎቹ የመብለጡ ምክንያት ነው። የደገመላችሁ ግን ቡኩ እንደሚበልጥ ነው አሁን ነው። ስለዚህ አዲስ ኢንፎርሜሽን አልሰጣችሁ፣ ሰርክል ነው ያደረገው፣ ቃል ነው የቀየረው። ነገር ግን ምን አደረገ? ቃል ቀየረ እንጂ ምንም አዲስ ነገር የፈጠረው ነገር የለም። this book is the best። ይሄ ቡክ ቤስት ነው። ከዛ because it is better than the whole። ቤተር የሚለው ደሴም ነው ከቤስት ጋር። አሁን ቤተር አረጋት፣ ቤስትም ቤተር አረጋት። ሌላስ? እሺ the defendant is guilty ወይም ጥፋተኛ ነው። እዚህ ጋር ተከላካዩ ኃይል የሚከላከለው ወይም ራሱን ተከሶ የቀረበው ሰውዬ guilty ነው because he committed the crime ማለት እሺ ጥፋተኛ ነው አለን፣ guilty ነው አለን። ኦኬ guilty ማለት ምን ማለት ነው? committed crime አድርጓል ማለት ነው። ስለዚህ ራሱን ነው የደገመልን። አሁን ጥፋተኛ ማለት ወንጀል የሰራ ሰው አይደለ? ስለዚህ ጥፋተኛ ነው አለን። እሺ ጥፋተኝነቱ ምንድነው ስንለው ወንጀል ሰርቷል። ኦኬ ወንጀል ስለሰራ እኮ ነው ጥፋተኛ የተባለው አይደለ? ገባችሁ አይደለ? ስለዚህ ራሱን ነው ሐሳቡን የደገመው እንጂ መረጃ አይደለም ያቀረበው። ስለዚህ እንደዚህ አይነት የመሸወድ አይነት ቴክኒኮች ኦር ደግሞ እንዲህ አይነት ሌላ ዝም ብሎ የሆነ ትርጉም ነው የሚሰጣችሁ እንጂ መረጃ የማይሰጣችሁ አይነት ሲሆን ቤጊንግ ኩዌስቸን ይባላል ከፐርሰፕሽን ውስጥ። ሌላኛው ኮምፕሌክስ ኩዌስቸን። እቺን ብዙ ጊዜ መርማሪ ፖሊሶች የሚጠቀሟት ዘዴ ናት። በተለይ ወንጀለኞችን ለማናዘዝ ማለት ነው። ግን ምንድነው? ፋላሲ ነው። ሎጂክ ላይ ግን ምንድነው? ፋላሲ ነው። እሺ ለምሳሌ አርጊወር አስክስ ኤ ሲንግል ኩዌስቸን። አርጊወሩ ወይም አርጊው የሚያደርገው ሰውዬ አስክ ያደርጋል። ፋላሲ ለማሰራት ነው ፐርፐዝሊ አስክ የሚያደርገው በነገራችን ነው። አስክ ያደርጋል። አስክ የሚያደርገው ምንድነው? ሲንግል ኩዌስቸን ነው። አንድ ኩዌስቸን ይጠይቃል። ከዛ that's really two or more። እውነት ለመናገር ግን ኩዌስቸኑ አንድ ነው፣ ውስጡ ግን ሁለት ወይ ሶስት መልስ አለ። ከዛ and a single answer then applied to both question። arguer ask a single question። ስለዚህ ሲንግል ኩዌስቸን ነው የሚጠይቀው እዚህ ጋር። ነገር ግን ከዛ a single answer then applied to both question። ሲንግል አንሰር ነው የሚመልሰው፣ ግን አፕላይድ የሚደረገው ለሁለቱም ኩዌስቸን ነው። የሚመለሰው የሚጠየቀውም ሲንግል ኩዌስቸን ነው፣ የሚመለሰውም ሲንግል አንሰር ነው። መልሱን ግን ስተነትኑት ወር ደግሞ ጠያቂው ግን በውስጡ ብዙ ነገሮችን ሊያዝል ይችላል ወይም ብዙ ነገሮችን እንዲመልስ ሊያደርገው ይችላል። ማንን? ተጠያቂውን፣ ኦዲየንሱን ማለት ነው። ለምሳሌ ኤግዛምፕል እንውሰድ። ለምሳሌ have you stopped cheating on exam? መኮረጃ አቁመሃል ብዬ ብጠይቃችሁ ወይም መኮረጃ አቁመሃል ወይም መኮረጃ አቁመሻል ወይም በቃ ጀነራሊ መኮረጃ አቁማችኋል ብዬ ብጠይቃችሁ ምን ትመልሱልኛላችሁ? አዎ መኮረጃ አቁመናል ከሆነ መልሱ
ከሆነ መልሱ በፊት ትኮርጁ ነበር ይላችኋል። አያችሁ አዎ ኮርጅ ነበር ካላችሁ ሶሪ አዎ መኮረጅ አቁሜያለሁ ካላችሁ አይ በፊት ትኮርጁ ነበር ማለት ነው ማለት ነው እያላችሁ። ከዛ ደግሞ ሌላኛው ደግሞ ለምሳሌ አይ አላቆምኩም ካላችሁ ደግሞ እየኮረጃችሁ ነው ብሎ ያዛችሁ ማለት ነው። ስለዚህ የጠየቃችሁ አንድ ጥያቄ ነው። የስም ብትሉ ኖም ብትሉ በመልሳችሁ ውስጥ ግን የሚያገኘው የሚመልሰው ሌላ ጥያቄ አለ ማለት ነው። ስለዚህ በሲንግል ኩዌስችን ኮምፕሌክስ የሆነ ኩዌስችን ይጠይቃችሁና በእናንተ ኩዌስችን አማካኝነት ሌላ መረጃ ያገኛል ማለት ነው። ስለዚህ እናንተ ኮንፊውዝ በመሆናችሁ ውስጥ ነው ያንን ኢንፎርሜሽን ማግኘት የሚችለው ማለት ነው። ስለዚህ እንዲህ አይነት ትሪክ የሚሰራችሁ ከሆነ ምን አይነት ይሆናል ማለት ነው? ኮምፕሌክስ ኩዌስችን ይሆናል ማለት ነው። ቀጣዩ ፎልስ ዳይኮቶሚ ነው። ፎልስ ዳይኮቶሚ ማለት a false dichotomy is a logical fallacy where only two options are presented as if there are the only possibilities even though more options are actually exist። ስለዚህ ብዙ ምርጫዎች ኖረውን ነገር ግን ሁለት ምርጫ ብቻ እንዳለን ከዛ ውጪ ምንም እንደሌለን አይነት ተደርጎ የሚቀርቡ ነገሮች ፎልስ ዳይኮቶሚ ፋላሲ ይባላሉ ማለት ነው። ስለዚህ የሆነ ነገር ይሄን ነው ማድረግ ያለብህ ወይም ይሄን ነው መሆን ያለብህ ከዚህና ከዚህ ውጪ ሌላ ነገር መሆን አትችልም የሚል አይነት ፋላሲ ሲኖር ፎልስ ዳይኮቶሚ ፋላሲ ይባላል ማለት ነው። ስለዚህ ሁለት ኦፕሽን ብቻ ነው የሚሰጠን ማለት ነው። ስለዚህ ሌላ ኦፕሽን የለህም ይሄና ይሄ ብቻ ነው ብሎ የሚሰጥህ ፋላሲ ነው። ለምሳሌ ኤግዛምፕል you are either with me or against me either with me ወይ against me። ለምሳሌ በቃ ወይ ከኔ ጋር ናችሁ ወይ የኔ ጠላት ናችሁ ወይ ከኔ ጋር ናችሁ ወይ አረኔ ጠላትም አይደለም ወዳጅም አይደለም ብላችሁ መቀጠል እንዳትችሉ ነው የሚሰጣችሁ። ገብታችኋል? ስለዚህ ፎልስ ዳይኮቶሚ ነው። ይሄንን ወይ ይሄንን ከዚህ ውጪ መንገድ የለም ብሎ የሚል አይነት ፋላሲ ሲኖር logical fallacy where only two options are represented as if there are only possibilities even though more option is actually exist። አሁን እዚህ ጋር ሁለት ፖሲቢሊቲ አሁን ይሄንን ስናገር በደንብ እንድታስተውሉ ፈልገው የምርም ሁለት ፖሲቢሊቲ ብቻ ኖረው ከሆነ ኦኬ ችግር የለውም። የምርም እውነታው ሁለት ፖሲቢሊቲ ብቻ ከሆነ ችግር የለውም። ነገር ግን 3-4 ኦፕሽን ኖሯችሁ ሁለት ኦፕሽን ብቻ እንዳላችሁ አድርጎ የሚያቀርብላችሁ ከሆነ ይሄ ፎልስ ዳይኮቶሚ ምን ይባላል? ፋላሲ ይባላል ማለት ነው። እዚህ ጋር ምሳሌውን አይተናል። ቀጣዩ ሰፕረስድ ኤቪደንስ ነው። ሰፕረስድ ኤቪደንስ arguer draws a conclusion by ignoring the key premise that outweighs the conclusion። አሁን ደግሞ ኤቪደንስ መደበቅ ምን ማለት ነው? በጣም ወይም ይሄ አርጊወሩ እንደ አርጊወር ሆናችሁ ኮንክሉዥን ድሮ ስታረጉ ወይም ይሄ ኮንክሉዥንን የሆነ ኮንክሉዥን ስትሰጡ ማጠቃለያ ጀነራል የሚያደርግ ነገር ኮንክሉዥን ስትሰጡ ኪ የሆነች ምን ፕሪሚስ ኮንክሉዥንን ለኮንክሉዥን የምታስፈልግ ፕሪሚስና መረጃ ስትደብቁ እና ሌላ ወይም ኖርማል ፕሪሚስ አምጥታችሁ የሆነ ኮንክሉዥን ስትሰጡ ኤቪደንሱን ሰፕረስድ ተደርጓል ኤቪደንስ ተደብቋል የሚባል ፋላሲ ይባላል። ይሄ ማለት this student is the best in the class because he got an A in maths። አሁን እዚህ ጋር ምን ይላል? this student is the best ይሄ ልጅ የክላሳችን ቤስት ነው። እሺ አለን ቤስት ነው። እሺ ቤስት ነው ማለት በቃ ቤስት ነው አይደለ? ከዛስ because ምንድነው ምክንያት ሲባል because he got an A in maths። ኦኬ ማትስ ላይ ኤ ማምጣቱ ነው ይሄንን ቤስት እንዲባል ያደረገው። ይሄ ፌር አይደለም። እሺ ሌሎቹ ትምህርትስ ላይ እሺ ሌላው ባህሪውስ አያችሁ ቤስት ለመባል ብዙ መስፈርቶችን ማሟላት አለበት። ስለዚህ እዚህ ጋር የተጠቀሱ ኤቪደንሶች ሰፕረስ ተደርገዋል አልተገለጡም። ስለዚህ ኤቪደንሱ እዚህ ጋር the student the best ነው። እሺ ቤስት ነው አለ። እሺ ቤስት ግን he got an A in maths ማትስ ላይ ኤ በማግኘቱ ብቻ ነው ቤስት ማለት
የክላሱ ቤስት ነው ብለን ማትስና ኤ በማግኘቱ ብቻው በቂ አይደለም። ስለዚህ ሰፕረስድ የተደረገ ምን አለ? ኤቪደንስ አለ። ስለዚህ ያ አይነት ፋላሲ ሲያጋጥማችሁ ምን ይባላል? ሰፕረስድ ኤቪደንስ ፋላሲ ይባላል። ስለዚህ እነዚህ በፋላሲ ኦፍ ፐርሰፕሽን ውስጥ የሚካተቱ አራቱ የፋላሲ አይነቶች ናቸው ማለት ነው። ስለዚህ እያንዳንዱን ፋላሲ በደንብ እየተረዳችሁ ጥያቄዎች ስትሰሩ ደግሞ በደንብ ኤክሰርሳይዝ ታደርጉታላችሁ። ቀጣዩ ፋላሲ ኦፍ አምቢጊቲ ሌላኛው ስንተኛው ፋላሲ ነው ብለናል? ይሄ አራተኛው ከፋላሲ ኦፍ ፐርሰፕሽን ቀጥሎ ፋላሲ ኦፍ አምቢጊቲ። ይሄ ማለት conclusion of an argument depends on either shifts in meaning of an ambiguous word or wrong interpretation of an ambiguous statement። ሁለት ነገሮችን እዚህ ጋር በደንብ ያዙልኝ። ይህ ፋላሲ አይነት የአምቢጊቲ ፋላሲ የሚከሰተው አንድ ሚኒንግ ኦፍ አምቢጊየስ ወርድ የግራ አጋቢ ወርዶች የሚባሉ ግራ አጋቢ ምንድነው የሚባሉት ቃላት በቃ ግራ አጋቢ ቃላቶች ሲከሰቱና ግራ አጋቢ ቃላቶችን ተጠቅሞ ሰው ኮንፊውዝ ሲሆንና ሌላኛው ደግሞ wrong interpretation of ambiguous statement wrong interpretation of ambiguous statement። ስለዚህ wrongly የሆነ ስቴትመንት የተቀመጠ ስቴትመንት አለ ኮንክሉዥን ፕሪሚስ ያለው እሱ wrongly ኢንተርፕሬት ሲደረግ የሚያካትት ነው ማለት ነው። ቀጣዩ ኢኩቪኬሽን ይባላል። ምን ማለት ነው? በፋላሲ ኦፍ አምቢጊቲ ስር የሚከሰት ነው ወይም በፋላሲ ኦፍ አምቢጊቲ ስር የሚካተት ነው። ኢኩቫኬሽን የሚባለው ከነዚህ ከሁለቱ ሐሳቦች conclusion depends on meaning of words which is used into different sense። ለምሳሌ አንድ ወርድ ተጠቅመናል ወርዱን ግን በተለያየ ሴንስ ነው የተጠቀምነው እሱን ሴንስ ግን እንደ አንድ ቃል አርገን ኮንክሉዥን ስንሰራ የሚፈጠር ህጸጽ ነው ወይም ፋላሲ ነው ማለት ነው። ምን ማለት ነው? አሁን ያልኩት ነገር በቀላሉ በምሳሌ ሲሆን ቀለል ይላችኋል። ለምሳሌ nothing is better than the peace ምንም ነገር ከሰላም አይበልጥም። nothing ያዙልኝ nothing ወይም ምንም ነገር ከሰላም አይበልጥም። እሺ ከዛስ አንድ ያዙልኝ a pizza is better than nothing ፒዛ ከምንም ነገር ይበልጣል። ፒዛ ከምንም ነገር ይበልጣል። therefore pizza is better than the peace ስለዚህ ፒዛ ከሰላም ይበልጣል ቢል አንድ ሰው ፋላሲ። ለምን ፋላሲ ሆነ? ምክንያቱም ነቲንግ እዚህ ጋር ሲገባና ነቲንግ እዚህ ጋር ሲገባ ሁለት የተለያየ ሴንስ ነው ያለው። አንድ ቃል ነው የተጠቀምነው ነገር ግን ሴንሱን አንድ አይደለም። ለምሳሌ እዚሁ ጋር nothing is better than the peace አሁን ከምንም ወይም ከሰላም የሚበልጥ ምንም ነገር የለም ሲል ከሰላም የሚበልጥ ምንም ነገር የለም ሲል ወይም እዚህ ጋር እንደሚናገረው nothing is better than the peace ሲል በቃ ከሰላም የሚበልጥ ምንም ነገር የለም ስለ ጦርነት ምናምን ነው የምታስቡት እንጂ ስለ ምግብ ስለ ፒዛ አታስቡም ማለት። ስለዚህ ሴንሱ እየተናገረ ያለው ይሄ ጦርነት ካለበት ከምናምን ከሀብት ቀጥል ችግር የለውም ጦርነት ካለበት ከሀብት እና ከሌሎችም ነገሮች ሁሉ ሰላም ይበልጣል እያለ ነው። እዚህ ጋር ደግሞ a pizza is better than ምን nothing ሲል ደግሞ ፒዛ ከየትኛውም የምግብ አይነት ይበልጣል። ምክንያቱም እየተናገረ ያለው ስለ ምግብ ነው። ስለዚህ ትኩረቱ ያለው ምግብ ላይ ነው። ስለዚህ ሴንሱ የሚናገርበት ሴንስ ፒዛ ከምንም ከሚባለው ወይም ከምንም አይነት ምግቦች ይበልጣል እያለ ነው። ስለዚህ ይሄንን ሁለቱን ደግሞ ሁለት የተለያዩ ሴንስ ያላቸውን ነገሮች አመጣና ፒዛ is better than peace ቢል ፋላሲ ነው። ምን አይነት ፋላሲ ነው? የሆነ ወርድን ወሰደና ሚኒንግ ኦፍ ወርድን ለቱ ዲፈረንት ሴንስ ተጠቅሟል። ስለዚህ ይሄኔ ምን ትላላችሁ? ይሄ ፋላሲ አምቢጊቲ ነው። አምቢጊቲ ብቻም ሳይሆን ደግሞ ከአምቢጊቲ ኢኩቮኬሽን ፋላሲ ነው ማለት ነው። ቀጥሎ ያለው ደግሞ አምፊቦሊ ነው። አምፊቦሊ occurs when an argument is ambiguous because unclear grammar or sentence structure and this ambiguity leads to wrong conclusion። አሁን
ግራመር ስትራክቸሩ በሚሳሳትበት አሁን እዚህ ጋር ወርድ ነው ወርዶቹ የሚሰጡት ሴንስ ሲለያይ አምፊቦሊ ካለን ግን አምፊቦሊ ላይ ግራመሩ ነው የሚሳሳተው ስለዚህ ግራመሩ ላይ የህጸጽ ሲከሰት ፋላሲ ሲከሰት ያኔ ስትራክቸሩ የሴንቴንሱ ወይም አርጊውመንቱ የተሰራበት ሴንቴንስ ስትራክቸሩ ይሄ ትክክለኛ ያልሆነ ነገር በሚፈጠርበት ሰዓት በዛ ላይ ያኔ የሚፈጠር ነው ለምሳሌ and this ambiguity leads to wrong የሆነ conclusion wrong ወደሆነ conclusion ይመራናል ማለት የዚህ ታይም ኤግዛምፕል እስኪ this police shot the thief with a gun አሁን ትንሽ አሁን በአማርኛ ብትረጎም ትንሽ ሴንሱ ይጠፋል ግን the police shoot the thief ፖሊሱ ሌባውን በሽጉጥ መታው አሁን እዚች ጋር እንግሊዘኛውን በደንብ እንድትረዱት ፈልጋለሁ the police shoot the thief with a gun አሁን ይሄንን ዝም ብላችሁ ስታነቡት ምንም ይሄ ብቻ ሴንቴንስ ብቻ ተሰጣጣችሁ ሌላ ዲስክሪፕሽን ሳይኖራችሁ እቺን ብቻ ስታነቡት ሁለት ሐሳብ ይሰጣችኋል ምን አይነት ሐሳብ ካላችሁ የመጀመሪያው the police shot the thief with a gun ፖሊሱ ማንን ይሄ ሌባውን በሽጉጥ መታው ወይም በሽጉጥ መታው በቃ ይሄ በሽጉጥ ተኮሰበት ማለት ነው በሽጉጥ ተኮሰበት የሚል አይነት ሴንስ ይሰጣችኋል ሁለተኛው ደግሞ the police shoot the thief with a gun ገን ይዞ የነበረውን ወይም ሽጉጥ ይዞ የነበረውን ሌባ ፖሊሱ መታው የሚል ሴንስ ይሰጣችኋል ስለዚህ አንደኛ ሌባው ሽጉጥ ይዟል የሚል with a gun የሚለው ማለት ነው ሁለተኛው ደግሞ አንደኛው ምንድነው ሌባው ሽጉጥ ይዟል ሁለተኛው ደግሞ ፖሊሱ በሽጉጥ መታው የሚል ሴንስ ይሰጣችኋል ስለዚህ ይሄ ምን ይፈጥርባችኋል ኮንፊውዥን ይፈጥርባችኋል ማለት ነው በምን ምክንያት ግራመር አንክሊር የሆነ ክሊር አይደለም ምክንያቱም አንድ የአርጊውመንት አንዱ ዋና ባለፈው አይ ቲንክ ቻፕተር 4 ላይ እንዳወራ ነው ጉድ አርጊውመንት ቤዝመንቱ ወይም ጉድ አርጊውመንት እንዲባል አስፈላጊው ነገር ክሊር መሆን አለበት ግራመሩ ማለት ነው ስለዚህ ይሄ አንክሊር የሆነ ግራመር ስለሆነ ከዛ አንፃር እንደዚህ ያልሆን ይችላል ማለት ነው ambiguous leads to wrong conclusion ማለት ነው so the police shoot the thief with a gun ማለት ነው then ቀጣዩ ደግሞ ምንድነው fallacy of grammatical analogy ወይ ግራማቲካሊ የሚሰሩ አናሎጂ ወይ በግራማቲካል ዌይ የሚሰሩ ፎልስ የሆኑ አናሎጂዎች ደግሞ በዚህ ስር የሚካተቱ ይሆናል ማለት ነው የመጨረሻውና አምስተኛው የፋላሲ አይነት ነው ይህ የፋላሲ አይነት በሁለት ከፍለን መመልከት እንችላለን የመጀመሪያው fallacy of composition ነው ሁለተኛው fallacy of division ነው የመጀመሪያው ምንድነው composition ነው ሁለተኛው ደግሞ division ነው composition ምንድነው conclusion depends on erroneous transference of a attribute from parts to whole አሁን conclusion ነው ዲፔንድ የሚያደርገው በስህተት ባለው ሁኔታ ትራንስፈር ሲያደርግ ምንድነው አትሪቢዩቶች የተለያዩ አትሪቢዩቶች ከስሞል ፓርት ወይም ከየሆነ ፓርት ከፓርቱ ወደ ሁሉም ማለት ነው ይሄ እንደሚባለው የሆነች ከትንሹ የሆነች ፓርት አለች በሆነች ፓርት ቤዝ ሆኖ ወደ ሁሉም አቅጣጫ ወደ ሁሉንም ወደሚጠቀልል የሆነ ጀነራል አቅጣጫ ወይም ከስፔሲፊክ ወደ ጀነራል በቃ ሲምፕል ምን እናደርገው የሆነ ፓርት አለ ወይም ስፔሲፊክ ነገር አለ ወደ ጀነራል የሚሄድ ግን ያ ትክክል ያልሆነ ከስፔሲፊክ ወደ ጀነራል የሚሄድ ጉዞ ሆኖ የሆነ ነገር ላይ ግን ትክክል ባልሆነ መንገድ የሚሄድበት ሲሆን ኮምፖዚሽን ይባላል ለምሳሌ ኤግዛምፕል ወስዳችሁ ይቀላል every player on the team is a star እያንዳንዱ ፕሌየር አሁን ስፔሲፊክ ነው ስለ እያንዳንዱ ፕሌየር ነው የሚያወራው ስፔሲፊካሊ ማለት every player on the team በቲም ውስጥ ያለው
እያንዳንዱ ፕሌየር እያንዳንዱ ተጫዋች ምንድነው ይላል ስታር ነው ኮከብ ነው ከዛስ so the team will definitely win every player on the team is star so እዚህ ጋር አሁን እያንዳንዱ ተጫዋች ስታር መሆኑ ከዛስ እንደገና እያንዳንዱ ተጫዋች ስታር ነው ካለ በኋላ ምን አለ the team will definitely win ቲሙ definitely win ያደርጋል አያስኬድም ገብቷችኋል አይደል ለምን ቲሙ definitely ዊን ለማድረጉ ይሄኛው ኤቭሪ ፕሌየሮቹ በቲም ውስጥ የሆኑ እያንዳንዱ ተጫዋቾቹ ጎበዝ መሆናቸው ምክንያት ላይሆን ይችላል እያንዳንዱ ተጫዋቾችን ቤዝ አድርጎ ኤቭሪ ፕሌየርን ቤዝ አድርጎ ወደ ጀነራል ሄደና ስለ ቲሙ ማውራት ጀመረ ማለት ነው ስለዚህ እያንዳንዱ ተጫዋቾች ቤስት መሆናቸው ቲሙ እንዲያሸንፍ ምክንያት አይሆንም ስለዚህ ከኤቭሪ ፕሌየር ከእያንዳንዱ ተጫዋች ወደ ቡድን ስኬት ሄደ ስለዚህ ይሄ ትራንዚሽኑ ፎልስ የሆነ ወይም ፋላሲ ነው ማለት ነው ስለዚህ ያኔ ኮምፖዚሽን ፋላሲ ይፈጠራል ሌላኛው ደግሞ የዚህ ተቃራኒ ኮምፕሊትሊ ተቃራኒ ምንድነው ዲቪዥን ነው ዲቪዥን ላይ ኮንክሉዥን ዲፔንድስ ኦን ኢራኒየስ ትራንስፈረንስ ኦፍ ፍሮም ሆል ቱ ፓርት እዚህ ጋር ፍሮም ፓርት ቱ ሆል አይደለ ሶ ከስፔሲፊኩ ወደ ጀነራሉ ይሄኛው ደግሞ ከሆል ከጀነራሉ ወደ ስፔሲፊኩ ወደ ፓርቶቹ አወራረዱ ላይ ወይም ከጀነራሉ ወደ ስፔሲፊክ ሲወርድ ያለው ስህተት ህጸጽ ሲፈጠር ነው ማለት ነው ለምሳሌ the company is rich ካምፓኒው ሪች ነው ሀብታም ነው አለ so every employee is rich ስለ ጀነራሉ ስለ ካምፓኒው ነው እያወራን ያለነው ካምፓኒው ሪች መሆኑ እያንዳንዱ ሰራተኛ ሪች ለመሆኑ ማስረጃ አይደለም ስለዚህ ይሄ ፋላሲ እንደሆነ እናውቃለን ነገር ግን አወራረዱን ስናይ የካምፓኒውን ሀብት አነሳና ከካምፓኒው ሀብት ወደ ኤቭሪ ኤምፕሎይ ገባ ማለት ነው ስለዚህ ኤቭሪ ኤምፕሎይ ኢዝ ሪች ስለዚህ ፎልስ ነው ምክንያቱም ካምፓኒው ነው ሀብታም እንጂ እያንዳንዱ ሰው ጽዳቱ ሀብታም አይደለችም ወር ደግሞ እዛ ጋር የሆነ አንድ የተቀጠረው ሰውዬ ሀብታም ጥበቃው ሀብታም አይደለም አይደለ ስለዚህ ካምፓኒው ሀብታም መሆኑ እያንዳንዱ ኤምፕሎይ ሀብታም ለመሆኑ ማስረጃ አይሆንም ስለዚህ ፋላሲ ነው ሶ ዲቪዥን የሚያተኩረው እዚህ ላይ ነው ማለት ኮምፖዚሽን ደግሞ እዚህ ጋር ብለናል ኤቭሪ ፕሌየር እዚህ ጋር ዳቲ ከስሙ ከፓርቱ ወደ ሆሉ እዚህ ጋር ደግሞ ከሆሉ ወደ ፓርቱ የወረደ አወራረዱ ላይ ከሆል ወደ ፓርትና ከፓርት ወደ ሆል የመውረድ ሂደት ውስጥ ያለ ግድፈት ያለ ህጸጽ ሲኖር ያኔ ምን ይባላል ፋላሲ ኦፍ ኮምፖዚሽን እና ፋላሲ ኦፍ ዲቪዥን ይባላል ማለት ነው እስካሁን በሙሉ ፕሮግራማችን ወይም በዚህ በዩቲዩብ ቻናላችን የለቀቅንላችሁ ሎጂክን የተመለከቱ ሐሳቦች ሙሉ አይዲያዎቹን አጠር ባለ ግልጽ በሆነ ወይ እነዚህን ይመስላሉ ከቻፕተር 1 እስከ 5 ድረስ ሰርተንላችኋል ገብታችሁ ሌሎቹን የምትፈልጓችሁ ለፋይናላችሁ የሚረዷችሁን መመልከት ትችላላችሁ አብራችሁን ስለቆያችሁ አብራችሁ ስለተከታተላችሁን እናመሰግናለን መልካም ጊዜ ቴኒስ ቴሌግራም ላይ ያለችው ያርቁባችሁ አብራችሁ ስለቆያችሁ አብራችሁ ስለተከታተላችሁ እናመሰግናለን ከኛ ጋር ደግሞ አብራችሁ እንድትቀጥሉ እኛ ደግሞ ለዚህ ብቻም ሳይሆን ቀጥላችሁ በዩኒቨርሲቲ ቆይታችሁ የሚጠቅማችሁ የተለያዩ ኮርሶች በመትገቡበት ዲፓርትመንት እያዘጋጀንላችሁ ስለሆነ የተዘጋጁም ስላሉላችሁ ለሱም እንዲጠቅማችሁ ኢንፎርሜሽን ለማግኘት የቲኤንቲ ቴሌግራም ቻናል አለ እዛ ቴሌግራም ቻናል ላይ ከ10,000 ሰብስክራይበር በላይ ያለው ቴሌግራም ቻናል አለ እዛ ቻናል ላይ ጆይን በማለት አብራችሁን እንድትጓዙ እናሳስባችኋለን አብራችሁን ስለቆያችሁ አብራችሁን ስለነበራችሁ እናመሰግናለን የቴሌግራም ቻናሉ ዲስክሪፕሽን ላይ ይቀመጥላችኋል መልካም ጊዜ